የታሰረ ገመድ ስላለ የዛን ሰዓት ሲቆረቁረኝ ምንም ሴፍቲ ስላልተሰማኝ ሞት ራሱ ደንታ የለኝም። ሞት በጣም ነፍቄው ነበር በዛ ሰዓት። ምክንያቱም ፔን አለ፣ ኢንፌክሽን እንዳይፈጠርበት ተብያለሁ መጀመሪያው ራሱ። ስለዚህ እኔ ምን ማድረግ አለብኝ? ለራሴ ለቤተሰቦችም መሸከም አለብኝ። እንደውም ሸሙ ራሱ በሰው ነው ያገኘሁት። ዝም ብለህ አይደለም የምታገኘው። ሲሚንቶ ቤት ሄደህ ዝም ብለህ አይደለም የምታገኘው። የዛን ሰዓት ደግሞ ምንድነው እዛ ጋር ሐዋላ የሚባል አለ። ደሞዝ እንኳን ብትቀበል 10,000 ብር የምትልክ ከሆነ 6,000 ብር ነው የሚደርሳቸው ለቤተሰብ 40% ሐዋላ የሚባል አለ። እዛ የሚያቀብላቸው ሰው 40% ይበላዋል። ያቺ 8,000 ልትልክ 40% ትቆረጣለች። ባለቤት እርጉዝ ናት። ይበላ የሚቀመስ ነገር የለም። በርበሬ በሰዓቱ 2014 1,000 ብር ነበር 1 ኪሎ። ስለዚህ የዛን ሰዓት እልካለሁ እሷን፣ እኔ ለራሴ እዚች እሸክላለሁ። ቤት ኪራይ አለች። ከዛ እያልኩ ነው የምትኖረው። ከባድነቱ በሰዓቱ የነበረው ከባድ አንደኛ እዛ ጋር ያለችው ባለቤቴ ወልዳ ራሱ ሳሙና አልነበራት። ወልዳ አንድ ምሪንዳ መጥበስ ጁስ አልሻለ 150 ብር ነበር የገዛሁት ነው ያለች። ብር የለም፣ ብታርሰው ነገር የላትም። በ7 ቀን ነው የተነሳችው። ሸክሙ ነው አሁን ከባድ የሆነብኝ ጣጣ ያመጣብኝ። ያቺ በተከፋሁበት ቀን ያቺ ተሸክሜ ነገሮችን ጊዜ ለማሳለፍ ስል ግን የማይሆን ጠባሳ ጥሎብኝ አለፈ ማለት ነው። ልጆቼ ከባድ ነው ያሉት። ልጆቼ በጣም ከባድ ነው። አይዞኝ እና ያ ማነው ስኳረቡ አባቴ ደህና አይደለህም ወይ? ምንድነው የሆንከው? ደህና አይደለህም ወይ? አይ እኔ ደግሞ ደህና ነኝ። አይ ልጆች እኮ እየነገሩኝ ነው፣ ጓደኞቹ እኮ አባቴ ታሟል እያሉ ጥቁር አንበሳ ተኝቷል እኮ እያሉ። ሰርቫይካሉ ተበላሽ እንዳለ ከዛ እየሄደ አሁን እቺ ጋር ነበረች የምታመኝ ነበረች። ይሄ ያቃጥለኛል፣ ይሄ አሁን ወደዚህ መጣ ደግሞ ይሄኛው ያመኛል፣ ይሄኛው ያመኛል ማለት ነው። አሁን ግራና ቀኝ እግሬ እንዳለው እድሜው ትንሽ ነው ግን ትልቅ ነው አስተሳሰቡ ማለት ነው። እና ሁሌም በተለይ አንዳንድ ቦታ ላይ አባታቸው ይዛቸው ሲሄድ ምናምን የኔስ አባት ይላል። የኔስ አባቴ እንኳን አደረሰ ለቀጣይ አንተ ድነህ አብረን እናሳልፋለን፣ አይዞ ብቻ አይደብርሃል። እና እከሌ እኮ ለልጁ አስጠናው እኮ አባቴ እንዴት ነው አንተ መጥተህ ለምን አታስጠናኝ? ለኔ ብዙ ነው፣ ለኔ ብዙ ነው። ምክንያቱም እንዳልኩ ማለት ነው ማጣት ከሰማይ ይርቃል። አሁን በሰዓቱ እኮ እቺን ብር ካለኝ እኮ እስከዚህ ድረስ አልደርስም ነበር። እና ለሰጣችሁን እግዚአብሔር ይስጣችሁ። እኔ ምንም አልችልም። እግዚአብሔር ክፈላችሁ። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት ያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላችኋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት
እንኳን ደህና መጣህ። እንኳን ደህና ቆየህ ነው። እንዴት አለህ? እግዚአብሔር ይመስገን ሰላም። እንዴት ከረምክ? የተመሰገነ ነው ሁሉም ሰላም። መልካም እንግዲህ ደግመን ነው ዛሬ የተገናኘ ነው። ግን ምናልባት ለመጀመሪያ ጊዜ ይህንን ፕሮግራም ለሚያዩ ሰዎች ራስህን አስተዋውቅልኝ። እኔ መምህር ዮናስ በለጠ እባላለሁ። መልካም እንግዲህ ከአንተ ጋር የተገናኘ ነው ከዚህ ቀደም አሁን እዚህም ቪዲዮ ላይ ያሳይተናል። የዩኒቨርሲቲ መምህር ሆነህ ሳለህ ሰሜኑ ላይ በነበረው ጦርነት ምክንያት አዲስ አበባ መጥተህ መታከም ባለመቻለህ አንድ ዓይንህን አጣህ። ደግሞ ቤተሰብ ለማስተዳደር በተደብቀህ የዩኒቨርሲቲ መምህር ሆነህ እያለ ቤተሰብ ለማስተዳደር ሲሚንቶ ስትሸከም እንደነበር ታሪክህን በጊዜ ሚዲያ ላይ አቅርበ ነው ነበረ። ፕሮግራሙ ከሄደ በኋላ አየኸው? እንዴት ነበር? ያው እንግዲህ ራሴ ነው ያለቀስኩት፣ መልሼ ራሴ ማለት ነው አይደለ? ምክንያቱም ያሳለፍኩት ነገር ልጆች የሚሉት ነገር ቃላት ስደግሙ ማለት ነው በጣም ያስለቅሳል። ራሴ በራሴ የተናገሩት ራሱ ያስለቅሰኛል ማለት ነው። ምክንያቱም ሳፈር ያደረኩበት ስለሆነ ዋጋ የከፈልኩበት ስለሆነ፣ ግን ማጣት ከሰማይ ይርቃልና በማጣት ደግሞ አሁን ያለሁበት ደረጃ ደግሞ የከፋ ስለሆነ ያ ነገር በጣም ምክንያቱም የሚያስደስት ሳይሆን የሚረብሽ ህይወት ነው ያሳለፍኩት። ያ ነገር በቃ ውስጥ ይረብሸኛል። እንደው ፕሮግራሙን ያዩ ሰዎች የምታውቃቸው ሰዎች የገጠሙ አሉ? የለም ማለት ኮሜንትም ያለው ግን እስካሁን ብዙም የደወሉልኝ የለም። አይ ቲንክ እንዴት እንደሆነ ባላቅም ወይ ሚዲያው አይከታተሉም ማለት ነው። ግን የደወሉልኝ የለም እስካሁን ድረስ። ይሁን። ከዛ በኋላ እንዴት ነህ? ለውጥ አለ? አሁን ትንሽ እየባሰብኝ ነው እየሄደ ያለው። እየባሰብኝ አሁን እዚህ ጋ ያለው እጄ ላይ ይሄ ሰርቫይካሉ ተበላሽ እንዳለ ከዛ እየሄደ አሁን እቺ ጋር ነበረች የምታመኝ የነበረችው ይሄ ያቃጥለኛል። ይሄ አሁን ወደዚህ መጣ ደግሞ ይሄኛው ያመኛል ይሄኛው ያመኛል ማለት ነው። አሁን ግራና ቀኝ እግሬ እንዳለ ሆኖ ማለት ነው። ኦልሞስት አሁን ይሄኛው እግሬ በቃ ኦልሞስት በጣም ይደነዘኛል። ሁለተኛ ደግሞ ወደ እግሬ ያላለ እንደዚህ በማድረግበት ሰዓት ላይ በጣም ፔን አለው። ወደዚህ አሁን እየመጣ ነው። አሁን ያው እንግዲህ አስቸጋሪ ነው ያለሁበት አሁን ማለት ነው። አይዞህ እግዚአብሔር ያውቃል። ልጆች እንዴት ናቸው? እየደወልክ ነው? አዎ እየደወልኩ ነው። እንግዲህ በዚህ በሽታው አለ፣ በዛ ሌላ ችግር አለ። እንግዲህ ፈተናው እንግዲህ ከባድ ነው። እግዚአብሔር ያመጣው ነገር እሱ ይመልሰው ነው የሚባለው። እንግዲህ ተስፋ በተስፋ ነው እንግዲህ ያለሁት አሁን። ግን ከባድ ነው። እንደኔ በጣም ከባድ ነው። በጣም አይዞኝ እንግዲህ ምን ታደርገዋለህ? አንዳንዴ የሚገርመህ እዚህ ለራሴ በሽታ አለ። ያ የተለያየ ቦታ ትሄዳለህ። ለመሄድም ያው እንደምታውቀው አንተ ያው እንግዲህ መራመድ ብዙም አልችልም። 10 ሜትር እየተጓዝኩ እያረፍኩ ነውና እንደገና ደግሞ በዛ በኩል ደግሞ ቤተሰብ ጋር ደግሞ እዛ ጋር ደግሞ ተጽዕኖ አለ። ምክንያቱም መሰለህ ባለቤትም ሰራተኛ አይደለችም፣ ቤት ናት። ልጆች አሉ። እስቲ እንግዲህ ግን ትደዋወላላችሁ አይደል? ሁሌ እደውላለሁ። አዎ። አትመጣም ነው የሚሉት ልጆች? በጣም የከፋቸው ምንድነው ለበዓል አለመሄዴ ነው። ነው እንዴ? ለበዓል አለመሄዴ በጣም ከፋቸው። ሁሌ እመጣለሁ አይደል የምትለው፣ ሁሌ ለምንድን ነው የምታጓጓን ይላሉ። እና ለበዓል አለመሄዴ በጣም ብቻ ከባድ ነው። ምክንያቱም ሌላው ልጅ ምክንያቱም ታዳጊ ህፃኖች ናቸው። እንግዲህ ማክሲመም አንዱ ወደ 10 እየሄደ ነው፣ ወደ 10 ዓመት ነው የባህር ልጅና እሱ ነው አሁን በጣም እድሜው ትንሽ ነው፣ ግን ትልቅ ነው አስተሳሰቡ ማለት ነው። እና ሁሌም በተለይ አንዳንድ ቦታ ላይ አባታቸው ይዟቸው ሲሄድ ምናምን የኔስ አባት ይላል፣ የኔስ አባት እና እናቱ ደግሞ ትመልስላችኋል። እንደው በጣም የሚገርም ነገር አንድ ጊዜ ለበዓል የላከልኝ በጣም ባነብልህ ማለት ነው ውስጤ ይከፋል። እሱ ነው ራሱ የጻፈውና በጣም ገራሚ ነው። ምን አለ መሰለህ እንደማልመጣ አወቀውና ከዛ ብቻዬ መሆንን እዚህ ያውቃል። ከዛ
አባቴ እንኳን አደረሰ ለቀጣይ አንተ ድነህ አብረን እናሳልፋለን አይዞ ብቻ አይደብርህ አለኝ በጥቅልሎ ማለት ነው። እና እሱ ነው የጻፈው ወይስ እሱ አንቺ ነው የጻፈው አልኳት ለእናቱ ማለት ነው። እኔ አላየሁትም አለች እሷ ራሱ እኔ አላየሁትም። እና የምናገራቸው ነገሮች በሙሉ ማለት ነው አይዞ ብቻይነት አይሰማ አይዞ ቀጣይ አብረን እናሳልፋለን አንተ ድነህ ወደ ቤት ትመለሳለህ አይዞ ሚለ ነው ያለው በቃ መልእክቱ ማለት ነው። እና የዛን ሰዓት ውስጤ ነው የደነዘዘ ማለት በቃ ነዘረኝ እንዳለ ማለት ነው። ከዚህ ልጅ ይሄን ነገር መስማቱ ምን ያክል ውስጡ ፔን እንዳለው ነው ምን ያክል የተሰማው ብቻይነት አባት አለመኖሩ ብቻይነት ይሰማዋል በጣም። እና እከሌ እኮ ለልጁ አስጠናው እኮ አባቴ እንዴት ነው አንተ መጥተህ ለምን አታስጠናኝም ይለኛል። እና የሚናገራቸው ንግግሮች በጣም ከባዶች ናቸው። አይዞኝ እንግዲህ ያው ቀን ያልፋል እንደ ያለ ቀን ባለፈው እንደተነጋገርነው ነው ያልፋል ይፈተናል ግን አይገድልም። አንተን ደግሞ በጤና ያቆየህና ደግሞ እንድትገናኙ ያብቃ። እሱ እንግዲህ እሱን የሚያውቀው ፈጣሪ ነው የሚያውቀው። እንግዲህ እኔም እሱን ተስፋ ያለኝ እንግዲህ እኔም ድኜ ቤተሰቦቼ ጋር ተገናኝቼ ለልጆች የሚገባቸው የአባትነት ፍቅር ሰጥቼ ያ ነው እኔ እሱ ነው የናፈቀኝ። አሁን አይሆን አይቀርም እንግዲህ አንድ ቀን እግዚአብሔር የፈቀደው አይቀርም። እንግዲህ ዛሬ የተገናኘ ነው እንዳልኩህ ነው መግቢያ ላይ ነግሬሃለሁ። ያንተ ፕሮግራም ከሄደ በኋላ በተወሰነ መልኩ እንዲህ ቲክቶክም ላይ ለመልቀቅ ሞክረናል ሰው እንዲያየው። ከጊዜ ሚዲያ ቤተሰቦች በጣም ደጎች አሉ ገብተዋል። የሰው ችግር የሰው ህመም የሚሰማቸው ስማቸው በታሪክ እንዲጠቀስ የማይፈልጉ ሰዎች አሉ። እንግዲህ አላውቅም ስልክ የሰጧቸው ሰዎች አሉ አውቃለሁኝ ደውለውና አሁን ካንተ ጋር ስናወራ ነው እዛ ላይ ፖስት እንዳላደረግን ያወቅነው። ዞሮ ግን ቢጠቅምህም ባይጠቅምህም ብለው አድርስልን ተብያለሁኝ አንተ ጋር። ይሄ የኢትዮጵያ 40 ሺህ ብር ነው። እሺ ቁጭል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ በወጣ ይተካ። ይሄ የኢትዮጵያ 40 ሺህ ብር ነው የሰጠውህ። ስማቸው እንዲጠቀስ አይፈልጉ የሰጡ ሰዎች ማን እንደሆኑ ያውቃሉ እነሱ። አድርስልን የዚህ ሰው ይሄ ሰው ሀገር የሰራ ዩኒቨርሲቲ የነበረ የዩኒቨርሲቲ መምህር የነበረ ሰው ዛሬ እንደዚህ ሆኖ ማየት የለብንም። ግን በቃ ሰው መቼም ያለውን ነው የሚሰጠው። የስጦታ ፈረስ ጥርሱ አይታይም አይደለም። ሪሌኔ ብዙ ነው ለኔ ብዙ ነው። ምክንያቱም እንዳልኩ ማለት ነው ማጣት ከሰማይ ይርቃል። አሁን በሰዓቱ እኮ እቺን ብር ካለኝ እኮ እስከዚህ ድረስ አልደርስም ነበር። በሰዓቱ በዛች በሚጀምርበት ሰዓት ላይ ተሸካሚ ስለነበርኩኝ ብር ማጥቼ ስለነበረ ማለት ነው። በወቅቱ ደግሞ ከባድ የቤተሰብ ኃላፊነት አለ ያለው ደሞዝ ታውቀዋለህ። እና ይሄን ብር ካለኝ እዚህን ያክል ብር ካለኝ በእርግጠኝነት እዚህ ደረጃ አልደርስም ነበር ማለት ፔኑ የህመሙ እዚህ ደረጃ አይደርስም ነበር ብዬ ነው የማስበው። እና ለሰጣችሁ እግዚአብሔር ይስጣችሁ። እኔ ምንም አልችልም። እግዚአብሔር ክፈላችሁ በጎን በልጆቻችሁ መጻኢ ህይወታችሁም ሁሉ የተሻለና ያማረ እንዲሆን ነው የምፈልገው ማለት ነው እምነኝላችሁ። መልካም እንግዲህ በዚህ አጋጣሚ አሁንም ይሄንን መሰናዶ ያዩ ሰዎች ካሉ አሁንም ደግሞ ገዛ ያስፈልጋል። እውነት ነው። አይ በቃ እኔ አሁን ባለሁበት ደረጃ ማለት ነው በተለይ ማለት እንግዲህ ካንዴ ሁለቴ እንደዚህ አይነት ነገር አሰብኩኝና ግን አሁን ተስፋ የመቁረጥ ስሜት ነው ያለኝ ማለት እንዳው አሁን ምንድነው በቃ እንዳው ልሂድና ፔኑ ያየለ ነው ያለው አይደለም ከወገቤ አይደለምና ወደ አንገቴ መጥቶ እጄ ሁሉ ሽባ ነው የሚያደርገው። አሁን ይሄ ያቃጥለኛል እስከዚህ ድረስ። አሁን ምናባች ባለሙያ የሚሰሙ ከሆነ ያውቁታል ማለት ነው። ከዚህ አንሶ እስከዚህ እዚህ ጋር ያቃጥለኛል። እንደዚህ ነገሮች ማነሱ መታጠፍ በደንብ እያጠፍኩት አይደለም እና ህመሙ እየሀየለ ነው የሚሄደው እየበዛብኝ እየተሻለ ሳይሆን እየባሰብኝ እየሄደ ነውና እንዳው እንግዲህ እኔም ታክሜ ወደ ቤተሰቦች የምቀላቀልበት መንገድ እንዳው እግዚአብሔር ቢፈጥርልኝ ወገኖቼ ብረዱኝ ባይነኝና መልካም ስለመጣህ በጣም ከልብ አድርገን ነው የምናመሰግነው። እኛንም ሚዲያ ተከታትለው እምነት እኛም ላይ ጥለው
ላንተ እንድናደርስ ስላደረጉን እድሉን ስለሰጡን የጊዜ ሚዲያ ቤተሰቦችን በጣም ከልብ አድርገን እናመሰግናለን። የሰጠህም ሰው ስሙ እንዲጠቀስ አይፈልግም። እንግዲህ በስውር ነው የሰጠው። በስውር ፈጣሪ መልስለት። ስለመጣህ እጅግ በጣም ከልብ አድርጌ አመሰግናለሁ። በጣም አመሰግናለሁ። እናንተም የጊዜ ሚዲያም እኔ ለመተባበር ላይ ታሻላችሁ በሙሉ ማለት ነው በጣም ለመሰግናችሁ ፈልጋለሁ። እወዳለሁም ማለት ነው። ታንክ ዩ በጣም ታንክ ዩ። እግዚአብሔር ይስጥልኝ።